መንፈስ ቅዱስን ከስብከት ያለፈ ስታውቁ እንደዚህ መንፈስ ቅዱስ ጓደኛ ይሆናል። መንፈስ ቅዱስ ከጓደኛ በላይ የሁሉንም ጓደኝነት የሚያስረሳ ፍቅር ይሰጣል። መንፈስ ቅዱስ እግዚአብሔር ህልውና ባህሪያችሁን ይቀይረዋል። የእግዚአብሔር ህልውና መታወቂያችሁን ይቀይረዋል። የህልውና ወዳጅ ሆኖ እግዚአብሔር አይንን ይከፍታል። ህልውናው በህይወት ሲገለጥ ከዛ ሰከንድ ጀምሮ ተራ ሰው የሚባል ሰው ሆነ መቀጠላት በኢየሱስ ክርስቶስ እግዚአብሔር አምላክ ከዚህ በላይ መገኘቱ ህልውናው የእግዚአብሔር መገኘት ለናንተ ምን ማለት እንደሆነ በጌታ በኢየሱስ ክርስቶስ ለነፍሳችሁ ከዚህ በላይ ያብራል። ከዚህ በላይ የመገኘቱን ዋጋ ማወቅ ይብዛላችሁ። ያለ እግዚአብሔር መገኘት የመጨረሻ ደካማዎች እኛ እንደሆነን ስናውቅ ሁሌ የሚያስፈልገን የእግዚአብሔር ፕሬዘንስ እንደሆነና እሱ ላይ ጥገኛ መሆን እንዳለብን እንረዳለን። ይሄ የመንፈሱ ኃይል ይሄ የመንፈሱ ክብር ግን ከእግዚአብሔር ዘንድ ብቻ ነው። በዚህ ዘመን ሶሻል ሚዲያ ላይ የማይገኝ ነገር፣ ኢንተርኔት ላይ የማይገኝ ነገር፣ ኤአይ ላይ የማይገኘው ነገር የመንፈስ ቅዱስ ኃይል ብቻ። እግዚአብሔር መንፈስ የወንጌል ኃይል፣ የእግዚአብሔር መንፈስ ቅዱስ የወንጌል ጉልበት ነው። የገንዘብ ኃይል ነው እዚህ ያደረሰን፣ ዕውቀት ነው እዚህ ያደረሳት ቤተክርስቲያንን በአፍሪካ ውስጥ ከጫፍ እስከ ጫፍ የአፍሪካ መንደሮች በወንጌል እሳት እንዲነዱና እንዲቀጣጠሉ ያደረጉት የሚስዮናውያን ስትራቴጂ ነው። ጥቂት ሚስዮናውያን ዘርተው የሄዷትን ዘር ያሰፋው መንፈስ ቅዱስ አይደለም? ሰላም የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። ዳግም እንድንገናኝ ስለረዳን ክብር ለጌታ ይሁን። ዛሬ ስለ መንፈስ ቅዱስን እንድትራቡ እንድትፈልጉ በሚያደርጓችሁ በተለያዩ መልእክቶች ላይ ቆይታ እናደርጋለን። እጅግ የተወደደ ጊዜ እንደሚኖረን ተስፋ አደርጋለሁ። እንደተለመደው ቪዲዮውን ስትጀምሩ ላይክ አድርጋችሁ በመጀመር አብራችሁኝ አገልግሉ። እኔ ወንድማችሁ መልካሙ ጌታ ነኝ። ቀጥታ ወደ ዛሬው መልእክት እንደ መንፈስ ቅዱስ ጓደኛ ይሆናል። መንፈስ ቅዱስ ከጓደኛ በላይ የሁሉንም ጓደኝነት የሚያስረሳ ፍቅር ይሰጣል። መንፈስ ቅዱስ ጓደኛ ሁሉን ነገር ይተካል። ስሙ ይባላል። Thank you Jesus። አንተም ይመስልኝ አንተ ልዩ ነህ። ሰው ሐዘኑን ቢረሳብን ወዳለው መንፈስ ቅዱስ አሜን። ብዙ ጊዜ በርትቼበታለሁ፣ ብዙ ጊዜ ተነስቼበታለሁ። ሐዘን ይረስቻለሁ። እሱ ጓደኞች ኖሮኝ ያውቃል እና ግን መንፈስ ቅዱስን የሚያክል ወዳጅ የለም። የእውነት የሰው ቤስት ፍሬንድ ነው። ዋው እንዴት ድንቅ ነው! በቃ ያስታውቃል፣ እጅግ በጣም ያስታውቃል። መንፈስ ቅዱስን ከስብከት ያለፈ ስታውቁ እንደዚህ መንፈስ ቅዱስን በአገልግሎት ከማወቅ ያለፈ በህይወታችሁ ስታውቁት ከነፍሳችሁ ጋር መገኘቱ ሲዋሃድ መንፈስ ቅዱስ ቅርብ ሆኖት ወዳጅ ሆኖት አጽናንቶት አብሮት ውሎ አብሮት አድሮ የሚያውቅ ሰው በህይወቱ የእግዚአብሔርን መንፈስ የሚያውቅ ሰው እንዲህ ነው የሚገልጠው። ስለርሱ ሲያወራ ስለርሱ ሲናገር አለመነካት አይችልም። ይሄ በእውነት በጌታ በኢየሱስ ክርስቶስ ይሄንን ቪዲዮ ለምታዩ ሁሉ ይሆንላችሁ። በጌታ በኢየሱስ ክርስቶስ ይሄ ይሆንላችሁ። እኔ ስለ መንፈስ ቅዱስ የምናገረው በጣም ለምወደው ሰው በጣም ለምወደው የቅርቤ ለምለው ሰው በእውነት ስለ መንፈስ ቅዱስ ሳልናገር ማለፍ አልችልም። ስለ መንፈስ ቅዱስ ሳልናገር ማለፍ አልችልም። ለምወደው ሰው እንዲያውቀው የምፈልገው በቅርበት እንዲረዳው የምፈልገው ምክንያቱም ማጽናናቱን በህይወቴ አይቻለሁ። ጓደኛ ሆኖኝ አይቻለሁ። ወዳጅ ሆኖኝ አይቻለሁ። ክብር ሞገስ ሆኖኝ አይቻለሁ። የምናገረውን ሲሰጠኝ አይቻለሁ። በምናገረው ሲባርክ አይቻለሁ። መንፈስ ቅዱስ ሁሉ ነገሬ ነው። በጌታ በኢየሱስ ክርስቶስ መንፈስ ቅዱስን እንዲህ በቅርበት ማወቅ እንዲበዛላችሁ ይህንን ቪዲዮ ለምትመለከቱ ሁሉ በኢየሱስ ስም እናገራለሁ። በጌታ በኢየሱስ ስም ይሄ ይብዛላችሁ። ዋው ሃሌሉያ!
የእግዚአብሔር ህልውና መኖሪያችን ነው ወዳጆች። የእግዚአብሔር ህልውና የእግዚአብሔር መገኘት የኔና የናንተ መኖሪያ የኔና የናንተ አድራሻ ነው። በህይወታችሁ በእውነት እግዚአብሔርን አክብራችሁ መኖር የምትፈልጉ ከሆነ በዘመናችሁ ጌታ ኢየሱስ ታይቶ ጌታ ኢየሱስ በእናንተ ህይወት ከብሮ መኖር የምትፈልጉ ከሆነ የግድ ህልውናውን መዋያችሁ ልታደርጉት ይገባል። የእግዚአብሔር ህልውና ባህሪያችሁን ይቀይረዋል። የእግዚአብሔር ህልውና መታወቂያችሁን ይቀይረዋል። አንዳንድ ከህይወታችሁ እንዲሄዱ ለዘመናት ስትቃወሟቸው የነበሩ ጉዳዮችን ባህሪያት ሊሆን ይችላል፣ ኃጢአት ሊሆን ይችላል። እነኛን በህልውና ውስጥ ነው የምታጧቸው። በእውነት ነው የምላችሁ። ወደ እግዚአብሔር ህልውና አብዝታችሁ በቀረባችሁ፣ ወደ እግዚአብሔር ህልውና አብዝታችሁ በተጠጋጋችሁ መጠን ማንነታችሁ ሲለወጥ ሲቀየር ስጋችሁን መጎሰም የምትችሉበትን ጸጋና ኃይል ስታገኙ ራሳችሁን ታያላችሁ። በዘመኔ ብዙ እንዲሄዱ የምፈልጋቸውን ነገሮች ከህይወቴ ላይ በእግዚአብሔር ህልውና ውስጥ ነው ያጣኋቸው። በእውነት ነው የምላችሁ። አንዳንድ ነገሮችን ሳልጸልይባቸው ለካ ከህይወቴ ሄደዋል። ምን ሳረግ ካላችሁ በህልውና ውስጥ መንፈስ ቅዱስ በእናንተ ህይወት እንዲቀጥሉ የሚፈልጋቸውን ለክብሩ የሚሆኑ ነገሮችን ብቻ ነው እንዲቀጥሉ የሚፈቅደው። ከዚያ ውጪ የሆኑ ለእርሱ ክብር የማይሆኑ ለእናንተም በረከት የማይሆኑ የማይጠቅሟችሁ ነገሮች መንፈስ ቅዱስ በህልውና ውስጥ ከእናንተ ላይ ሲወስዳቸው ታያላችሁ። በእውነት ነው የምላችሁ። ከእናንተ ህይወት ተወስዶ ከእናንተ ርቆ ራሳችሁን እንደ ሌላ ሰው ተቀይራችሁ ታያላችሁ። የት? በህልውና ውስጥ ስትሆኑ። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ በህልውና ውስጥ ውላችሁ የምታድሩበትን ረሃብ፣ በህልውና ውስጥ የምትዘገዩበትን ረሃብና መፈለግ በጌታ በኢየሱስ ክርስቶስ ስም ያብዛላችሁ። ዳዊት ቅዱሱን መንፈስህን ከኔ አትውሰድብኝ ብሎ የጸለይበት ምክንያት ዛሬ በተወሰነ መንገድ እየገባኝ ነበርና ሼር ላርጋችሁ። መጽሐፍ ቅዱስ ሲናገር ሳሙኤል ቅባቱን ከቀባው በኋላ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ ይላል። ቀጥሎ ያለው ቁጥር ላይ ግን እንደሚል ታውቃላችሁ፣ ከእግዚአብሔር ዘንድ የተላከ ክፉ መንፈስ ሳኦልን ያስጨንቀው ጀመር ይላል። ከዛ ዳዊት ሳኦል ጋር እየሄደ አጋንንት የሚያባርር ሰው ነበር። ሳኦል ግን ከዚህ በፊት እግዚአብሔር የቀባው እግዚአብሔር የሚጠቀምበት እግዚአብሔር መርጦ አህያ ሲፈልግ የነበረን አንድ ብላቴና ተጠቅሞ የመጀመሪያ ንጉሥ ያደረገው ሰው ነበር። ግን ዳዊት በአግባቡ አንድ እግዚአብሔር የመረጠው ሰው የእግዚአብሔር ፕሬዘንስ ሲርቀው፣ መገኘቱ ሲርቀው፣ ሽታው ሲርቀው ምን እንደሚሆን በደንብ አድርጎ እያየ ነበር። አጋንንት ይዞት ሲሰቃይ ነበር። ተቀብቶ የነበረን ሰውዬ በአጋንንት ቁጥጥር ውስጥ ሆኖ ዳዊት በአግባቡ እያየ ነበር። ንጉሥ ያለ እግዚአብሔር ፕሬዘንስ ከንቱ እንደሆነ ዳዊት በደንብ ያውቅ ነበር። ስለዚህ የሆነን ጥፋት ካጠፋ በኋላ ሲጸልይ ሌላ ነገር አይደለም፣ የኔ ውበት የኔ ድምቀት ያንተ ፕሬዘንስ ስለሆነ ቅዱሱን መንፈስን ከኔ አትውሰድብኛል። ያለ እግዚአብሔር መገኘት የመጨረሻ ክፉ ሰዎች፣ ያለ እግዚአብሔር መገኘት የመጨረሻ ደካማ ሰዎች፣ ያለ እግዚአብሔር መገኘት የመጨረሻ ተንኮለኛ ሰዎች እኛ እንደሆነን ስናውቅ ሁሌ የሚያስፈልገን የእግዚአብሔር ፕሬዘንስ እንደሆነና እሱ ላይ ጥገኛ መሆን እንዳለብን እንረዳለን። የእግዚአብሔር መገኘት አሁን ይብዛል። ብሩካና እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ይህን ህይወት ያብዛል፣ መገኘቱን በዘመናችን ያብዛል። በእውነት በህይወታችሁ ይህንን አይታችሁ አታውቁ። መንፈስ ቅዱስ በሙላት በህይወታችሁ ላይ መስራት ከጀመረ እርሱን መቅረብ ከጀመራችሁ ታይም አንስቶ በህይወታችሁ ላይ ያያችሁት ለውጥ የለም። በእውነት የእግዚአብሔር ህልውና ማንነታችሁን አልቀየረውም፣ ባህሪያችሁን አልቀየረውም፣ አገልግሎታችሁን አልቀየረውም፣ ብቸኝነታችሁን አላጣችሁ። እርሱ መንፈስ ቅዱስ በእውነት ወዳጅ አልሆናችሁ፣ የምትናገሩትን እንዲደመጥ አላደረገላችሁ፣ በአገልግሎታችሁ ሰዎች እንዲባረኩ አላደረገ፣ ለህይወታችሁ ለመኖራችሁ ትርጉምን አልሰጠም፣ ትርጉም ያለው ህይወት እንድትኖሩ አላደረጋችሁ፣ ለእግዚአብሔር ክብር የሚሆን ህይወት እንድትኖሩ አላደረጋችሁ። የእግዚአብሔር ህልውና እኮ እንዴት ድንቅ ነው ወዳጆች! ህልውናውን በቅርበት የምታውቁ ታውቁታላችሁ። ምን ያክል ለህይወታችሁ ትርጉምን እንደሰጠው፣ ለአገልግሎታችሁ ክብደትን እንደሰጠው፣ ምን ያክል ሞገስ እንደሆናችሁ፣ ምን ያክል ለህይወታችሁ ጣዕምን እንደሰጠ፣ ለመኖራችሁ ትርጉምን እንደሰጠ እናንተ ታውቃላችሁ። በኢየሱስ ክርስቶስ እግዚአብሔር አምላክ ከዚህ በላይ መገኘቱ ህልውናው የእግዚአብሔር መገኘት ለእናንተ ምን ማለት እንደሆነ በጌታ በኢየሱስ ክርስቶስ ለነፍሳችሁ ከዚህ በላይ ያብራላት። ከዚህ በላይ የመገኘቱን ዋጋ ማወቅ ይብዛላችሁ።
በዚህ ዘመን ሶሻል ሚዲያ ላይ የማይገኝ ነገር፣ ኢንተርኔት ላይ የማይገኝ ነገር፣ ኤአይ ላይ የማይገኘው ነገር የመንፈስ ቅዱስ ኃይል ብቻ ነው። አውተንቲክ የሆነ እውነተኛ የሆነ ተጨባጭ የሆነ የማይዋሽ የማይጭበረበር ከቀናችሁ ለሱ ነው መቅናት ያለባችሁ። ማንም ሰው ወጥቶ ጥቅስ ጠቅሶ ጥቅስ ከጥቅስ አጋጭቶ ካስፈለገም ኤአይን ጠይቆ መናገር ይችላል። አገልግሎቴ በልዩነት ይሁን፣ ህይወቴ በልዩነት ይሁን፣ ነገሬ በልዩነት ይሁን፣ ቤተክርስቲያኔ በልዩነት ይሁን ምትሉ ከሆነ የዛ ልዩነት ምክንያት የመንፈስ ቅዱስ ኃይል ብቻ ነው። ዋው! እውነት በእውነት ሶሻል ሚዲያ ላይ አሁን ላይ ምንም የማይገኝ ነገር አለ። ምንም የማይገኝ ነገር የለም። ምንም ሰርች አድርጋችሁ ልታጡ አትችሉ። ይሄ የመንፈሱ ኃይል፣ ይሄ የመንፈሱ ክብር ግን ከእግዚአብሔር ዘንድ ብቻ ነው። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ክብሩን ያልብሳችሁ። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ የመንፈሱን ኃይል ያብዛላችሁ። በሀገራችን በኢትዮጵያ ኢቫንጀሊካል እምነት ኢን ዘ 1960s ከ1% በታች ነበር። ከ1% በታች ሌሎች ነበር የምንባለው። 1% በታች። አሁን ጥራቱ ምናምን ልንነጋገር እንችላለን። ያቀጣጥለው አሁን ስትራቴጂያችን ነው፣ ገንዘባችን ነው፣ የህንፃችን ብዛት ነው። ምንድን ነው እዚህ ያደረሰን? የገንዘብ ኃይል ነው እዚህ ያደረሰን። እውቀት ነው እዚህ ያደረሳት ቤተክርስቲያንን በአፍሪካ ውስጥ ከጫፍ እስከ ጫፍ የአፍሪካ መንደሮች በወንጌል እሳት እንዲነዱና እንዲቀጣጠሉ ያደረጉት የሚስዮናውያን ስትራቴጂ ነው። ጥቂት ሚስዮናውያን ዘርተው የሄዷትን ዘር ያሰፋው መንፈስ ቅዱስ አይደለም? በየመንደሩ ያቀጣጠለው፣ ጣዖታትን የሰባበረው፣ ሟርተኝነትን እየመታ የብዙዎችን ከቀንበራቸው እየሰበረ ያወጣው መንፈስ ቅዱስ አይደለም? ቤተክርስቲያንን ያሳደገው መንፈስ ቅዱስ አይደለም? በስደት ያቆመን መንፈስ ቅዱስ አይደለም? በመከራ ውስጥ በስራት ውስጥ ቤት ውስጥ ስንባረድ ድንጋይ ሲወረወርብን ያቆመን የሴሚናሪ ኤጁኬሽን ነው? እዚህ ቤት ተመልሰን እንዳትመጣ ተብለን በቃ ይቅርብኝ ቤተሰብነት ኢየሱስ ይሻለኛል ብለን እንድንቆም ያረገን እውቀታችን ነው? ዶክትሪን ገብቶን ነው? 12ቱን ምዕራፎች ጨርሰን ነው? ካርል ባርትን አንብበን ነው? እሱ ነው ያቆመን? በስደት ውስጥ ቤተክርስቲያንን ያቆማት መንፈስ ቅዱስ አይደለም ወይ? የማናስበውን አይነት የብርታት አይነት፣ የማናስበውን አይነት የጽናት አይነት፣ የማናስበውን አይነት የመከራከር ጉልበት፣ መናገር የማንችለውን ተናጋሪዎች አድርጎ ትንንሽ ልጆችን አስነስቶ ዩኒቨርሲቲ ውስጥ እዚህ ገባ የማይባሉ ወጣቶችን አስነስቶ አገሩን የለኮሰውና ያቀጣጠለው በመንፈስ ቅዱስ አይደለም? ህንፃዎች ሲዘጉ ወንጌል እንዳይዘጋ ያደረገው መንፈስ ቅዱስ አይደለም ወይ? የመንፈስ ቅዱስ ኃይል አይደለም ወይ? አሁን ስለተደራጀን ተመልሰን እንዴት እንጠይቃለን? ወንድሞች እናቶች፣ እግዚአብሔር እንዳያዝንብን በጣም ፈራለሁ። ወንድሞች እናቶች፣ ቤተክርስቲያንን ትንሿን ዘር አንስቶ እዚህ ያደረሳት የመንፈስ ቅዱስ ኃይልና ጉልበት ነው። በአፍሪካ ውስጥ በተለይ በሀገራችን የመንፈስ ቅዱስ ኃይል ነው። ቴስቲፋይ እኛ ሕያዋን ምስክሮች ነን። ሊቪንግ ዊትነስስ ነን። እኛ ታሪክ ጠቃሾች አይተነዋል። በሕይወታችን አይተነዋል። በዘመናችን እግዚአብሔር ሲሰራ ለብዙ ሰዎች መፍትሄ የሆነው መንፈስ ቅዱስ አይደለም። ክሊኒኮቻችን ስለበዙ ሆስፒታል ስለተስፋፋ ነው አፍሪካ ጤና የሆነው። ብዙ ጊዜ መድኃኒት የለውም ከተባለ ነገር የብዙዎች መፍትሄ አልሆነም መንፈስ ቅዱስ። ሕክምና በሌለባቸው አካባቢዎች እግዚአብሔር ታምራት አድርጎ ብዙ ነገር አላረገም። ሱፐርናቹራል የሆኑ ታምራት አላየንም። አሁን ስንደራጅና ያወቅን ሲመስለን የምንክደው አይነት ኤክስፔሪየንስ ነው በእኛ ሀገር እግዚአብሔር ያደረገው። ሊካድ ይችላል። ሳይንቲፊካሊ እንኳን ሪሰርች ብታረግ ሊካድ ይችላል። እግዚአብሔር አይናችንን ይክፈትልን። ተኪነት በጣም መጥፎ ነው። መንፈስ ቅዱስን ነገር ስንተካው በጣም መጥፎ ነው። በሰው ሲተካ፣ በእውቀት ሲተካ፣ በመጽሐፍት ሲተካ፣ በስኮላር ሲተካ ልክ አይደለም። በልበ ሰፊነት መማር በጣም ጥሩ ነው። ዋው! እግዚአብሔር መንፈስ የወንጌል ኃይል፣ የእግዚአብሔር መንፈስ ቅዱስ የወንጌል ጉልበት ነው። ሐዋርያቶቹ እንኳን ኢየሩሳሌምን በትምህርታችሁ ሞልታችኋታል ተብለው እስኪባሉ ድረስ እነኛ ያልተማሩ ተብለው የሚባሉ ከጌታ ኢየሱስ ጋር እንደነበሩ እስኪያውቁባቸው ድረስ እንዲረዱ ያደረጋቸው የመንፈስ ቅዱስ ኃይል፣ የወንጌል ኃይል፣ የመንፈስ ቅዱስ ኃይል በጌታ በኢየሱስ ክርስቶስ ይሄ የመንፈስ ቅዱስ ኃይል በእያንዳንዳችሁ አገልግሎት፣ በእያንዳንዳችሁ ሕይወት ላይ ይብዛላችሁ። ወገኖቼ መንፈሱን መራብ፣ መንፈሱን እጅግ መናፈቅ በኢየሱስ ስም ይብዛላችሁ። ተባረኩ፣ ብሩካን ናችሁ። የተወደዳችሁ የቻናሌ ቤተሰቦች እንግዲህ እስካሁን ስለ መንፈስ ቅዱስ እንድንራበው እንድንፈልገውና እንድናውቀው የሚያደርጉንን መልእክቶች ስንሰማ ቆይተናል። ዛሬ ባቀረብኩላችሁ በእነኚህ መልእክቶች እንደተባረካችሁ ተስፋ አደርጋለሁ። እስካሁን እስከ መጨረሻ አብራችሁኝ ስለቆያችሁ
እጅግ በጣም አመሰግናለሁ። ተባረኩልኝ። ቪዲዮውን ላይክ ያላደረጋችሁ ቪዲዮውን ላይክ በማድረግ አብራችሁን ያገልግሉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ያሉ መልእክቶች በየጊዜው ሲለቀቁ እንዲደርሳችሁ ይሆናል። ያንን ስታደርጉ ወዳችኋለሁ። ተባረኩልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሻሎም ኃያላን